ተስማሙ ይስማሙ። እኔ ግን ያስማማዋቸው ነገር ቢኖር ሀቢባ ሰድባኝ አታውቅም፣ ሁሌ እንዳከበረች ነው። ጃፒ ስሜን አጥፍታም አታውቅም፣ ተናግራኝም አታውቅም። ሮሚም ሮሚ ናት፣ ስሜን ጠርታ አታውቅም፣ ተናግራኝ አታውቅም። ሰው ሁለቱም ለእኔ ጓደኞቼ ናቸው። በረከሰ ሁኔታ እንዲጣሉ እንዲሰብዳደቡ ስለማልፈልግ ሁለቱም ለእኔ አክባሪዎቼ ጠያቂዎቼ ናቸው። አስማማዋቸው። ይሄ ነው ያለው ጃፒ። ቤታ አሁን ስማርት የሆነ መልስ ነው የመለሽው። አንቺና ማሜ በጣም ፍቅር የሆናችሁና የምትከባበሩ ሰዎች ነበራችሁ። አንዴ አዳምጪኛ። በጣም የምትከባበሩ በጣም የምትዋደዱ ጓደኛሞች ነበራችሁ። ጌም ተጫወታችሁ። ይሄ በጌም ምክንያት ሰዎች ስላቀሳሰሯችሁ ፑሽ ፑሽ ስላሏችሁ ሁለት ያንዳ ማነው ፑሽ አለ? እኔን አንተ ቤት እኮ ጃፒ ንገርክ፣ እሷ በተናገረችው ልክ አውሪ ከርድ ተደርጎ በተለቀቀው ልክ መናገር አያቅተኝ። ጃፒ ታውቃለህ፣ አማራ አይደለችም ቤታ አለች። እሷ እንዳነሳቸው እኮ እኔም ጥያቄ እኮ ጠይቃለሁ። ጃፒ አያቅተኝም። ገባክ? አቅቶኝ አይደለም። እሷ እንደዛ ቤታ አማራ አይደለችም አትበሉኝ። ልክ በቃ የሰው ልጅ ከጎንደር ከጎጃም ካልተወለደ በስተቀር ወይ ከወሎ አንተ አሁን ወሎዬ ነክ፣ በቤተሰቡ ወሎዬ አማራ ነክ፣ ግን የተወለድከው አዲስ አበባ ነው። ገባክ አይደል? አማራ ነክ። ከክልል ውጭ ያለን አማራ ይህን ያክል በዚህን ያህል መርገጥ አንደኛ አግባብ አይደለም። ሁለተኛ እኔ እኮ ጥያቄ ማንሳት እችላለሁ። እህቷ ወጣ አባቴ አብርሃር ነው ኤርትራዊ ነኝ አለች። ዘር በአባት ነው የሚጠራው። ወይ እህቷ አይደለችም ወይም ደግሞ አባትነቱን ኤርትራዊዋን ትመን ብዬ መጠየቅ እችላለሁ። ግባ አይከብደኝም። ግን አውቄ ነው ዝም ያልኩት። አንተ ቤት ሆና ታውቃለህ። ጃፒ እኮ እኔን አታዋልደኝም። አባቴ እናቴ አይደለም። የምንተዋወቀው ሶሻል ሚዲያ ነው። እንደዚሁ በሶሻል ሚዲያ ነው። ታዲያ ለምንድን ነው እሷ አይደለችም? ማን ማንነት የሚሰጠው? ገባ ጃፒ? ማን ማንነት የሚሰጠው? ሁሉ እንኳን ፊቱ የማያሳይ አማራ ነኝ ያለ እኔ በደረቴ ነፍቼ ዘሬ እስኪ እንዲታይ አድርጌ ደረቴ ነፍቼ ወጣው ሴትዮ አማራ ነኝ ያልኩኝ ቤተሰቦቼ ዘር ማንዘሬ እኮ ያኛል። እስከዛሬ ለምን አንድ ዘር ቤተሰቤ ወጥቶ አንድ ሰው ለምን እኔን አላዋረድም? እኛ እናቃትም ስንቱ ይመጣ የለ እኛ እናቃትም ለምን አላለም? እዚህ ሶሻል ሚዲያ ላይ ለምን አይሉ? ጠንቅቀው ስለሚያውቁኝ ማለት ነው። ለዛ ነው አፋቸውን ቆልፈው የተቀመጡትኝ። ከአባቴ ስም ብትሄድ የኔና የሷ አባት ስም ቢኬድ የአማራ ስም ያለው የኔ ነው። እስከ አያቷ እስከ ቅምቅም አያቷ ትጥራ እኔ ልጥራ ከነ ወረቀት አምጥታ ታሳይ ይታይ እስኪ ማን ነው የአማራ ስም ያለው? ገባክ? ላይክ እንዲህ ማለት አያቅተኝም። ግን እኔና እሷ ምንም የሚያስታርቀን የሚያደራርሰንም የለም። ገባክ? ጃፒኒ ነው አልጠራችሁ። አንቺ ረጅም ጊዜ ሚዲያ የተጠቀምሽ ሰው ነሽ አይደል? መጣላት ካለብሽ ከኔ ጋር መጣላት ያለብሽ። ድሮ ተረጋግጠን የለ ስንረጋገጥ እኮ ተረጋግጠን ከዛ ደግሞ ተቀይሰን ደግሞ የሆነ ቦታ ስንገናኝ ደግሞ አንድ ሆነን ሌላ ሰው እንረግጣለን እኮ። ጃፒ ማን ነካት እኮ ነው። አሁን እኮ አንተ እኮ ልንገርህ፣ ጌም ተጫወትን አይደለ ጃፒ? ጌም ተጫወትን ተለያየን። በቃ ማለት እኔ አሸነፍኩኝ፣ እንኳን ደስ ያለሽ አለችኝ፣ ይመችሽ አለች ምናምን ነገር። ኦኬ መችሽ ቴንኪዩ ብዬ ወጣው አይደለ? ወጣሁኝ። ተወጣው በኋላ ጃፒ ያ ሁሉ ስድብ ያ ሁሉ አሽሙር ለምን አስፈለገ? ከዛ ቆይ እስኪ ምናልባት እዮዳብን ሳይሆን እዮዳብ ለክፈዋት ይሆናል ብዬ አላረላ አንዳንድ ሰው ፑሽ የሚል ይሆናል ብዬ በኢንስታግራም ጻፍኩላትኝ። አተይ በቃ አትስሚ ያለ አይደለ ሰው እንትን ሊሉ ነው እንደሱ አይደለም ምናምን ብዬ ስጽፍላት ጃፒ ጭራሽ እኔ ጻፍኩላትን ነገር ጮክ ብላ ነበበች። ጮክ ብላ ጃፒ ጮክ ብላ ማለት ነው አጻፊልኝ ምናምን በቃ አላረ እንዴ ኦኬ ብዬ ቦለኳት። በቃ ጨረስኩ ዘጋው። ተዛ ማታውኑ ስሰድበኝ አደረች። የዛኑ ቀን ማታ ሲሳደቡ እሷም እህቷም ማደሩ ኦኬ ዝም አልኳት። ወይ ሽንፈት ሊሆን ይችላል መሸነፍ ነው ብዬ ዝም አልኩ። ደገመችው ጃፒ ደገመችው። ከዛ መቀጠለች እስካሁን ድረስ ተሳደበች። እኔ እኮ ጃፒ መሳደብ አላቃተኝ ምላሴን ታውቀዋለህ። ገባት? ከዚህ በፊት ደግሞ እኔና እሷ ይኸውልህ ከዚህ በፊት እኔና እሷ ወር የሚያህል ድረስ የድሮ ሪከርዳችን ይመስክር። እሷም እንቅልፋን አጣ እኔም እንቅልፌን አጥቼ ህዝብ ጉድ እስኪል ድረስ ጃፒ ተረጋግጠናል። እስኪ በቃው ድረስ ታቀኛለች። እሷም አፏን አትዘጋም እኔም አፌን አልዘጋም። ሁለታችንም መረጋገጥ የምንችል ሰው ነኝ። አሁን ላይ ግን ያለውበት ግን ደረጃዬ ከድሮ ጋር ሊመዛዘን አይችልም። በድሮ በሬ ያረሰ የለም። የድሮ ቤት አይደለም። ወርጃ አልሰዳደም። መናገር ካለብኝ ላስላሳ አድርጌ እሄዳለሁ። አሁን ያለኝ ስብዕና አሁን ያለኝ ወዳጆቼን ማስቀየም አልፈልግም። ድሮ ቃፌን ክፍታፍ ነው እንደፈለኩ ሳደባለሁ። ጃፒ ገባክ? አሁን ላይ ግን ማንንም ሰው የምረቅጥበት ወይም ደግሞ አፌን እንትን ምልበት የለም። ደረጃ የሚባል ነገር አለ። ጃፒ ይገባል መቼስ። ያለኝን ኦዲየንስ ማሳጣት አልፈልግም። ኦዲየንሶች እንዴ ነው ተከታዮቼ ምናምን እንዴ ቤታ ለምን
እንዲያዝኑ አልፈልግም። ጨዋታሽን ነው የምንፈልገው። ቤትሽ የምንመጣው ለዚህ ነው። ጊፍት የሚሰጡኝ እዚህ ጋር ታብታብ የሚያደርጉልኝ ሰዎች ጨዋታዬን ወደውኝ ስቀው ነው የሚሄዱት። ሁሌ ግን እየመጣው ኝኝኝኝ ብል ምነዛነዝ ማለት ነው ያለኝ ኳሊቲ ይቀንሳል። እንዴ ሰው ይታዘበኛል። ለምን ገባ ሊዝናና ሲመጣ አሁንም እሷ ላይ ናት፣ አሁንም እሷው ላይ ሰው እንዲለኝ አልፈልግም። ትንሽ የሆነ 2 ደቂቃ ላስላስ አደርጋለሁ። ከዛ በኋላ ጭዌን ጨዋታዬን ጌሜንም ከሆነ ጣይንም ከሆነ ምናምን እያደረኩኝ እንደዛ ነው ሶሻል ሚዲያውን መያዝ የምፈልገው። በ2018ም እያየ ነው ቤታ ናት ያለችው። ይሄንን ስሜን ይሄንን ቦታዬን በክብር ይዤ ነው መሄድ የምፈልገው። በቃ ይሄን ነኝ እኔ። በቃ ከዚህ በኋላ ጃፒ ማንም እኔ ሊለውጠኝ አይችልም። እሷ የምታስበው ጃፒ ወንድ እስኪ ወጥቼ ነው ምረቅጥሽ ምቀጠቅጥሽ እንዴ ጃፒ። ከዚህ በላይ እኮ ተሰዳድብ። እንደውም ቲክቶክ ላይ እንሰዳደብም። ቢጎ ላይ እኮ የሰው ልጅ እንዴት እንደሚሰዳደብ ታውቃለህ? እናት አባት የለ ቆሻሻ ለጆሮ የሚቀፍ ስድብ ነው አይደለ? ከዛ ሰምቼ ወጣው ነኝ እኔ። ለስድብ ምንም ችግር የለብኝ። ዝም ብሎ መለጠፍ እኮ ነው። ገብቷል? ቡና ቤት እኮ ትሰሪ ነበር ብለህ ብትል ይሄ ማህበረሰብ ተቀብሎ አንቺ ቡና ቤት የምትሰሪ ነው የሚለው። ገባኪ? ምንም የሚከብድ ነገር የለም። ስም እየሰጠ ብቻ መረጋገጥ ነው ያለ የሌለውን ወሬ እያመጣክ። ያንን አልፈልግም። በቃ እኔ አሁን ተመችቶኛል ከተከታዮቼ ጋር ከኔ ጋር በቃ በጣም ኢንጆይ እያረኩት ነው ላይፍን። እግዚአብሔርን በጣም ተመችቶኛል። ላይፍ ተመችቶኛል አሁን ያለበት። አሁን እኔም አልቃወምሽም። አሪፍ ነገር ነው ያለሽው። የራስሽ ሙድ አለሽ። በራስሽ ሙድ መንቀሳቀስ ነው ያለብሽ። ግን አንዳንድ ጊዜ ደግሞ ዝም ብሎ ችክ ያለ ንቁቁርም እሱን እኮ የምልህ እኮ ማንም እኮ አያሸንፍም። እኔም አሁን እኮ እሷን ወጥቼ አብራችሁ አለመሆን እኮ ይቻላል። አብራችሁ አለመሆን ይቻላል። እሱንም አትችልበትም ማሷ። እኔ አሁን ለምሳሌ ከሆነ ሰዎች ጋር የምታውቃቸው ጋር ተጣልቻለሁ። የሆነች ልጅ ተጣልቻታለሁ። ወተን ስንሰዳደብ አይተን ታውቃለህ? ሳልበደል ቀርቼ መስሏል። ሴራ ሳይሰራብኝ ቀርቶ መስሏል። መረጃ ሳይኖረኝ ቀርቶ መስሏል። የድምጽ የሁሉ ነገር አለኝ። ግን የሰው ልጅ ጥሩ ነገር ሲያሳልፍ ግን በቃ አልፈልግሽም ብለህ ተከባብረህ አንቺም እዛው ባለሽበት እኔም እዚሁ ባለውበት ብለህ ተከባብረህ ትተዋለህ። ነገር አለቀ። ደግሞ ተናግሬያት ቢሆን ወጣ ብትናገር ችግር የለውም። በጌም የተነሳ ክፉ ሳልናገር ምን ሳልናገር የጀመረችው ራሷ ናት። ታውቀዋለች። አሽሙርም አላወራው ምንም ወሬ ጭፈራይ ነው። ለሌላ ሰው ድምጽ ለምን እኔ ስሟን ጠርቼ ጃፒ እያውቃለሁ። እስኪ ኮመንት ጠይቅ። እመቤቴን ስሟን ጠርቻለሁ። አይደለም ጃፒ ይኸውልህ፣ በጣም ይኸውልህ 3 ቀን 4 ቀን ስሜን ደጋግማ ካነሳች የሆነ ሳሌ ዝም ብላል አይደለ? የሆነ ዘፈን ከፍትና ማለት ነው። በዘፈን ደግሞ ያለችው የነዋይ ደበበን ዘፈን እያላገጧም ኖ አይደበበማ እኔ ከኔ በላይ ስለ አይደበበ የሚናገር የለም። ስለ አማራ ህዝብ ከኔ በላይ የሚናገር የለም። ስለ አማራ ባህል ከኔ በላይ የሚናገር የለም። ገባክ? ስለ ጎንደር ከኔ በላይ የሚናገር የለም። ተናግሬም ደግሞ አይታችኋል። በህዝብ ዘንድም ተጣልቼም ተወግዤም በብዙ ነገር አይታችኋል። የከፈልኩትን እኔ ያደረኩትን አሁንም እኔ ላይ አደርስም ጃፒ ነው የምልህ። በአማራ ጉዳይ ከመጣች እኔ ለአማራ እንኳን በስድብ እንኳን ቢሆን ነው የምልህ። በስድብ እንኳን ቢሆን አንተ እኮ የምትሳደበው እኮ ጃፒ የአማራን ሰው ሲነኩት ነው አይደል? አጥንት ወቅቶክ አማራ ወገን የሌለው ተሳዳቢም ሰው የሌለው ይመስላችኋል ብለን የምትናገረው። ያ ስሜት ስላለብኝ ወጥቼ ተናግሬያለሁ። ያ ደረጃ ላይ አሁንም እኔ ላይ አደርስም ጃፒ ነው የምልህ። 4 ነጥብ እኔ ላይ አደርስም። እና ደግሞ በነዋይ ደበበ ማሾፍ ሳይሆን ያ ዘፈን ላይ የሰራችው አክት አለ አይደል? ያን ዘፈን ከፍታ ያደረገችውን አክት በዛ ዘፈን ነው እንጂ እንትን ያልኩትኝ እኔ የአማራን ህዝብ ምንቅ ሴት እኔ ቤታ አይደለም። ሁሉም እንኳን እኔ ጠላትም ያቀኛል። እሷ ግን ሰው ልጅ ተጣልቶ ተከባብሮ መራራቀን የሚባል ነገር ጠንቅቃ አታውቅም። ገባክ? አሁን እሷ ስለተሳደበች ምን ለውጥ አመጣይ ጃፒ? ምንም። እኔ እመጣለሁ እዚህ አፌን ከፍታለሁ፣ ጫውታለሁ፣ ስቃለሁ። ከዛ ደግሞ ያው ታውቃለህ የሚል ሷት ደግሞ ከኮመንት ያንገበግቧት ትውላለች። በቃ እነሱ አሉልኝ። እኔ እግዚአብሔር ይመስገን ለጊዜው ማለት ነው። ሰው ሳታ ይላል። አንዴ ላውራ ይኸውልሽ፣ ሌሎቹ ኮሜንት እየሄዳችሁ ሰው ቤት እየጻፋችሁ የምታጋግሉት ሰዎች አጋግሉ አይደለም ስሜን ስለምታነሳ ማነከ ጃፒ አትሳሳት። ኖ ጃፒ ተው እንጂ እንዴ፣ እውነት እናውራ። ስሜን ስታነሳ ማንም ሰው አሁን አንተ ጃፒ ደጋፊ ያለክ ወዳጅ አለክ፣ አንተ ላትፈልገው ትችል ይሆናል። አይ ኖ አይደለም ነው አይቻለሁ፣ ጃፒ አይቻለሁ። አንተ አሁን ከሆነ ሰው ጋር ስትጣላ ማለት ነው ወዳጅ ይኖርሃል፣ ደጋፊ፣ ይሄ ያለ ነገር ነው። ሶሻል ሚዲያ ላይ ተከታይ ሊኖር ይችላል፣ እኔ ተከታይ ሊኖር ይችላል። ጃፒ የተከታይ አይነቶቹ ይለያዩ ይሆናል። ወይ ብዛት ያለው ተከታይ አለ፣ ወዳጅ ያለው ተከታይ አለ። በቃ ሰው የሚመቸው ሰው አለ ምናምን። እንዴ የሷ ተከታዮች ውስጣቸው ያውቃሉ እኮ ማን ነገር እንደፈለገ ማን ነገር እንደጀመረው ያውቃሉ። ግን ስለማይወዱኝ እሷ ደጋፊ ስለሆኑ መተው ይሰድቡኛል። መተው ስለሰደቡኝ ግን እሷ ሰደበችኝ ማለት አይደለም። ገባ? ኢግኖር አድርጌ ነው የሚሄደው። እሷ ግን ልክ አፏን ስትከፍት በሚገባ ልክ ድረስ እመልስላታለሁ።
ብናስተካክለውስ ቤታ ብናስተካክለው ስሜን ስታነሳ አሁንም ነገም ደጋፊዎቼ ይረግጧታል እኮ ምልክ ስሜን ካነሳይ ካላነሰች ለምን እሱን እናስተካክላ። አሁን እሷ ሰርጀሪ ትላለች፣ አንቺ ሸምት ያለሽ ሁለታችሁም ስም ተሰጣጣችሁ። እኔ ችግር ጃፒ እንኳን አይደለም እሷ አንተም የኔን ሰውነት ቢጎ ላይ ስመጣ የተደነቀለት ሰውነት ያለኝ አይዶን ድሮ ማሪፍ ነበር ድሮን እኔ ማቀውንማ እኔ መሰክራለሁ። ስም አይቶክ ችግር የለውም ጃፒ። ጡቴንም ቢሆን ፕሮፋይል ላይ አድርጌ ኬት የመጣሽ ናት ተብሎ ቢጎ ላይ አንጫጫው ነኝ እኔ። ሰውነቴን ማቀዋለሁ። ሰርጀሪ ቢሉ ተቀዳ ቢሉ ያለ ማስረጃ እኝኝኛ አንዱ የተቀተለውን አንዱ ስለሆነ እኔ ችግር የለብኝ። ሰርጀሪ ያለን ተቆራርጣ ተፈላልጣም ትበለኝ። ግን እኔ ጃፒ ወይ ልንገርህ ሰው ዝም ብለህ አንተ ስለ ትራሳ የሚሰድብ እኛ ጓደኛችን ነበረች ቤታ ድሮ እናያታለን። ድሮ ቦርጭ የላትም ምናምን የሆነ ሰዓት ወፍረሽ ሊሆን ይችላል አይታወቅም። ሰው ደግሞ ከዛ ደግሞ ይቀንሳል። ግን እንጂ ድሮ በጣም አሪፍ ቂጥ ነበራት፣ ወዝዋዥ ነች። ሼክ እያልን አስደንሳት ነበር። ችግር የለውም ትደንሳለች። ይሄ አይደለም ፖይንቱ። ሰርጀሪ ምንም ብትሉት ሰው የፈለገውን ነገር ቢሆን ራሱን ለመጠበቅ ለሚያደርገው ነገር ማናችሁም አቅም ካለ አድርግ። ሁሉም ስፖርትም ሰርተ ቀንስ፣ ሰርጀሪም ተሰርተ ቀንስ። ጂጂኪያ እንኳን ቀንሳለች በ57 ዓመቷ። ይሄ ነገር ፖይንት አይደለም። አንቺም ደግሞ እነሱን የምትሰጫቸው ስም አለ፣ እነሱ የሚሰጡሽ ስም አለ። ይሄን ነገር አቁማችሁ ግን ከፋሚሊ ጋር እንደ ፋሚሊ ሆናችሁ አትገናኙ፣ ጓደኛ አትሁኑ። ግን እንደ ጌሙ ከሆነ ያጣላችሁ እንደኔ ሳምንት ይው ጃፔሽ ራስ ሳምንት ይው ተከታተልና ሳምንት ይው ራስ ዝም ብለሽ እንደኔ ይሁንሽ ቤታ ማን ነው ያጣላችሁ ራስ ታይዋለህ። ጌሙ ቢደገም ደስ ይለኛል። ተደግሞ ከዛ በኋላ አሁንም ማሸንፋለሁ ጃፒ። እሺ በቃ እኔ አበረታታ አቀሳስራለሁ። አሁንም ያውኑን አይኔን ጨፍኜ ነው የማሸንፈው። ያውኑን አይኔን ጨፍኜ ነው። እሺ በቃ እንደዚህ ከሆነ ቀጠሮን ያዝ። ይኸውላችሁ የኢትዮጵያኖች ጫወትም እንደ ደግሞ የምታመረው ኢትዮጵያኖች ይኸውላችሁ በቃ ይሄ ጌም ነው ያጣላቸው። ይሄ ጌም እንዲያስማማቸው በጭራረባክ እሷ እስክታሸንፍ ድረስ ይሄ ማህበረሰብ ሊታጠብ ነው እንዲደፋል። ኖ ማንም አይታጠብ በፍጹም። በእኔ ቤተሰቦች አክብረው ሰጥተውኛል፣ አመሰግናለሁ። አሁን ደግሞ በሚመጣው ጌም አለኝ ከጃኒ ጋር የምጫወተው እያለፉ መጣል ሜር ነው። ጭራሽ ደግሞ ይሄንን ህዝብ ልጠባው እንዴ በየጊዜው እየመጣው በእኔና በግለሰብ ችግር ያመጣሁት እኔ እንደዚህ አይነት ሰው አይደለም ጃፒ። እግዚአብሔር የሰጠኝን አመስግኜ ሄጃለሁ። ከዛ በተረፈ ግን እሷ እስክታሸንፍ ብዬ ይሄንን ማህበረሰብ እኔ ገንዘብ አላውቅም። በሁለታችሁ ጸባ አያምርም። ገባ? ሁላችንም ይደብረናል። አያምርም። አሁን የሷን ጉዳይ ይኸውልህ ጃፒ ራስህ ሳምንት ታየዋለህ። የሷን ጉዳይ ታየዋለህ። ማን ነገር እንደሚፈልግ ማን ነገር እንደሚጀምር ራስህ ጃፒ ታየዋለህ። ራስህ በቃ የሷን ነገር እንዝጋው እዚህ ጋር ምንም መሳደብን ከፈለገች አሁንም እየተሳደበኝ ያለች ወጣ ተሳደብ። እኔ ችግር የለብኝም። እኔ ከራሴ ጋርና ከተከታዮቼ ጋር ህይወትን እያጣጣምኩን ያለሁት ባትረብሹ መልካም ነው ወይ መደለለ እና ያንን ያለው ግን አንተ ጋር ልምጣ ማለት ነው ጃፒ። ለምን እንደው ጉቺን ማትፈታ ጃፒ? ለምን ቆይ በምን ተጣልታችሁ ነው? አማራ የለም። ይኸው እኔ ለጠየቅሽ መልስ እሰጣለሁ። እንደዚህ ቻይና መልከጥፉ አማራ የለም። እኔ አማራ ነኝ እንዳትል ነው ነው አይደለም። መልክ ምንድነው? በመልክ አይደለም የሰው ልጅ የምትወስነው። አማራ ኦሮሞ በመልክ አትለይም። አማራ ናቸው ያላቸው ሌላ ብሄር ይሆናሉ ምናምን። ግን ከእሱን ተወና ጃፒ ቁም ነገር እግዚአብሔር በቃ ፍቱ። አንተም ከጉቺ ጋር በእግዚአብሔር ጃፒ በእናትህ እውነት ያስጠላል። በቃ በዚህ ልክ ገባ። እኔ አሁን በራሴ ደርሳብህ ከሆነ እርገጣት። እኔ ምንም የፊት ለፊት ነው ጓደኛዬ ስለሆነች ሀገሬ ልጅ ስለሆነ ምናምን አይደለም። ማርያምን ይኸው ጃፒ ከልቤ ነው የምነግርህ። ደርሳብህ ምናምን ከሆነ ጉቺን እየከፈትክ እርገጣት። ለምን እኔ በአንድ ነገር አምናለሁ። ሰውን ላይ ሳይደርስ ዘሎ ከደረሰ እርገጡት ነው የምለው። ትናንትናም ጉቺን ብዙም ያላስቆምኳት ታይ ብያታለሁ። ግን በጣም ያልታገልኳት ለምንድን ነው? 4 ወር ሙሉ ሰድባታለች። አችኛዋ ገባት። ምንም ሳታረጋ 4 ሙሉ ስለሰደበቻት በቃ ምንም ማድረግ አልችልም። በቃ ይለይለት ብዬ ነው እንትን ያልኩትኝ። አንተ ደግሞ እዚህ ጋር ሰድባ ከሆነ እርገጣት፣ ካልሆነ ግን በትንሽ ዝም ብሎ ተጣልታችሁ ከሆነ ጃፒ በእግዚአብሔር አንደኛ አንዴ ይኸውልሽ ቤታ አንደኛ እኔ ዝም ልበል ተራ አውራ ድርስጭኛ ሰውራ ዝም ብላለሁ። አውራ ኦኬ። አንቺ እነ ሌላ ሰዎች ሲናገሩሽ ምን ሲሉሽ ዝም ብለሽ ምናምን ስትይ ነበር። እኔ ደግሞ አውቃለሁ መጥቼ እነ ጆከር በዛ
ቤታ ቀስራብን ምናምን ሲሉ ምን ሲሉ ሲያሽሞነሙኑ አምጥቼ ጸብ ነበራችሁ። አምጥቼ ብብት ጭንሽ ስር ከተትኩልሽ። ለመሰለሽ አንቺ አይደለሽም የፈለግሽው ሌላ ሰው። እኔ በተናገርኩት በድንጋጤ መጥተው አሁን ያንቺን ጉልበት እየሳመ ነው የሚኖረው ሰው ሁሉ። ያ ምንድነው? በራሱ ኮንፊደንስ የሌለው ሰው። እኔ ደግሞ ይቺ ሴትዮ ስነ ምግባር ስለሌላት አንደኛ አስተሳሰቧ ለኢትዮጵያኖች አይጠቅምም። አንቺ በሙድም በስታይልም በረገጣም አብረን ስለነበር አሁን ደግሞ ስታይልሽን ቀይረሽ በራስሽ ስታይል የኢትዮጵያ ሕዝብ ይወድሻል፣ የአዲስ አበባ ልጅ ይወድሻል፣ ሌላውም ይወድሻል። አለቀ። በራስሽ ሙድ ስትንቀሳቀሺ በቃ ምንም የሚያገባኝ ጉዳይ ይሆናል። አልናገርሽም። አንዳንድ እንደዚህች አይነት ጉርጥ መልከጥፉ ደግሞ ማለት ነው ለህዝብ መጥፎ ነገር የሚያስቡ ከሆነ አልፋታት ነው። ቆሻሻ ነች። ህዝቡ ወዴት ሄደ? ስልክ ተደውሎብን ነው ጃፒ። አይ አንቺ ነሽ የምታረግሽኝ። ቀጥይ። ማርያምን አላረኩም። ሞዴሬተሮች እግዚአብሔርን ማርያምን ብዬን ያሏሽም ጃፒ ካረኩ አረኩ ነው የምልህ። ሞዴሬተሮች ነው በቃ ቆይ ከላይ አሁን እያየው ማስካራይኔን እየተቀባው ነበር። ከላይ ሆኛ ያለው ሞዴሬተሮች ሚዩት ያደረገውን ጃፒ ካለ ሞዴሬተራችሁ ወስጄ ቦልካችኋለሁ። ኦኬ እኔ ይሄ ቤት የኔ ቤት ነው። እንደሌላ ሞዴሬተሮች የምትጨማለቁበት አይደለም። ኦኬ በቃ የሰው ልጅ ሀሳቡን ይናገር። ማስማማቸው ከሆነ አስማማለሁ። ሌላችሁ በተረፋችሁ የዚህ ቤት እንትን ደንብ አስከባሪ አይደላችሁ። ኦኬ ይሄ ንቀት ነው። ለሌላ ጊዜ እኔ ስሰደብ ሚዩት የማታደርጉ ቀን ከሌሊት ሚዩት የማታደርጉ ሰዎች አሁን ጃፒ ሲመጣ ሚዩት ታደርጋላችሁ። ሀሳቡን ይግለጽ። ማንም ሰው ሀሳቡ መግለጽ ይችላል እዚህ ቤት። ማንም ሰው ጉቺን ብትመጣ ስለ ጃፒ ትገልጻል፣ ጃፒን ቢመጣ ይገልጻል። ሁለቱንም አውቃችኋለሁ። ማን አባታችሁ ስለሆናችሁ ሚዩት የምታደርጉት? ጀነዙላ እንዴ አበዙት። አሁን ሰርከት ካለብኝ ከትኩኝ እኔ ችግር የለብኝም። ግን ኦኬ ሀሳብን በቃ ይሄ የሁለታችሁ ሀሳባችሁን ግለጹ። ልብ ብለሽ ከተከታተልሽ ጆከር ከአንቺ ጋር ጸቡ ሆኖ አንቺ ራስ ተስማሚ ስልሽ ኖ ምናምን ስትይ ነበር። ግን ሳይፈልግ መጥቶ የአንቺ ጉልበት ስር ወድቆ አሁን እያጎበደደልሽ ነው። እንደዚህ ነኝ እኔ። ምክንያቱም ጃፒ የሆነ ነገር ከመጣብኝ ኃይል ይዞ ከመጣ አልችለውም በሚል አንቺ ጋር መጥቶ ነው የሚያሽቀምጥ። እኔ ምንም ችግር የለብኝ። ሀሳብን ጨርስ። ያው በአንተ ሀሳብ ላልስማማ ሴትዮ ግን ልንገርሽ፣ ጉቺ የምትባለው ሴትዮ አማራ ሳትሆን የአማራን ሕዝብ እያሸማቀቀች ያለች ሴትዮ ነች። አንደኛ ምክንያት እንዴት አድርጋ ጃፒ የኛ ስነ ምግባር የአማራዎች ስነ ምግባር ጉቺ የሚለካ አይደለም። ገብቶሻል? እንደዚህ ዝርክርክነት የወደቀ ማንነት የለንም። ምን ቤታ የምታሳይን የክፋት መንገድ ስለሌለ ልንቀበልሽ እንችላለን። አንዳንድ ጊዜ ራስን ኖ ጃፒ በአማራ የለውን እኮ እንደውም እውነት ለመናገር በአማራ ምናምን ካወራን ጃፒ ጉቺ በአማራ ነግዳ አታውቅም። ማለት የአማራ ነኝ እሺ እንዴት አድርጋ አማራ ስለሆንኩ እያለች የሰዎችን እኔ ሳይንቴ ስለሆንኩ እያለች የሰዎችን አንድ ቀን እኮ ነው ያለችው። እሱም እኮ አንድ ቀን ነው ብዙ ጊዜ ከዛ ደግሞ ከኤርትራ ስለወለድኩ አለች። የወለደችለትን ሰውዬ ስንለጥፈው ኤርትራውያኖች መጥተው አይ እባክህ አንተ አውቀዋለሁ። ሳሚ ጓደኛዬ ነበር፣ አውቀዋለሁ። ሳሚና እኔ ጓደኛሞች ነበርን ረጅም ዓመት፣ አውቀዋለሁ። እንተዋወቃለን፣ በደንብ ነው የምንተዋወቀው። እዚህ ቲክቶክ ላይ አሁን ነው ራሱ ፎቶውን ሰው ያየው። ከኔ ውጪና ሌላ አንድ ሰው አለ፣ የሚያውቀው ሰው የለም ነበር። ልንገርክ ማለት ነው። ያው ጉቺ ታውቃለች፣ ግን በደንብ ነው የማውቀው የነበረው ማለት ነው። ከነናቱ ከነምኑም በደንብ አውቀዋለሁ ሳሚን። እሱ አይደለም ኤርትራዊ ስለሆንኩ ነው ባል እንትን ያለችው ምናምን ያለችው፣ እሱን ተንኩሰዋት ነው። ቪዲዮን እልክልሃለሁ በኤርትራ በኩል ማለት ነው። ከኤርትራ ወልዳ ምናምን ብላ ተናግራለች። ከዛ እሷም ሄደችበት ገባክ ያንን ነገር ማለት ነው እንጂ ምንድነው አማራ ያንሳል ኤርትራ ይበልጣል ኢትዮጵያ አንሳል ምናምን ያለችበት የለም። ግን ኤርትራዊ ስለወለድኩኝ እንደዚህ ያደረጉ ለምን ሰድባታለች። እሱ ሪከርድ ደግሞ ማርያምን ሰምቼዋለሁ ስትናገራት ማለት ነው። መደበቂያ ለምንድን ነው የሚያደርጉት? የሆነ ነገር ስትመቺ ብቻ አይደለም አማራነት፣ ስትመቺ ብቻ አይደለም ኤርትራዊነት ትዝ ሊልሽ የሚገባው ይሄ ነገር። አሁን አንድ ሰው አሁን የተጣላው ጃፒ ተነስቶ እንትን ቢል ማለት ነው
አሁን አንተ ለምሳሌ ከሆነ ብሔር ወልደሃል ልበልህ፣ ከዛ ብሔር ወልጃለሁ ምናምን ወልዶ ምናምን እያለ ያ ሰው በአሽሙር አንተን ከነካክ መልስ አልተሰጠውም። ጃፒ ስለወለድኩ ነው ከዚህ ብሔር ብዬ ነው አንተን አይደለም ሌላ ሰው አንተን አታክ ላይ ያደርግ ከመጣ በወለድ እኔ ራሴ ሲጀምር ምንም አይነት ነገር ውስጥ ተደብቄ እንደዚህ ቢል ማለት ነው። ከኤርትራዊ ወልደክ ከኤርትራዊ ወለድክና ልበልህ፣ ከዛ ያንን አንተን ምን ብለው ያስቀይመዋል? ከሀገርሽ ያልወለድሽ ከሌላ ይቀላቀልሽ ምናምን እያለ ሰው ቢናገርክ፣ ከሌላ ይቀላቀል ከሀገር ያልወለድክ ምናምን እያለ ቢያንቋሽሽክ ምን እንደሚሰማ ከኤርትራ ስለወለድኩ ነው እንደምትናገሪ ነው የምትለው። መቼስ አይደል? እውነት ነው ማለት እኔ ምንም አይነት ነገር ውስጥ ስደበቅ ስሸሸጋ የተሽኝ አታውቂም። አሁን ነው እንደውም እንደዚህ አይነት ነገር ያመጣሁት። እኔ ራሴ እኮ አቋም አለኝ፣ ራሴ መመለስ እችላለሁ። ምንም ማንንም የሆነ መደበቂያ ነገር አያስፈልገኝም። እንደ ግለሰብ ነው የምጣለው፣ እንደ ግለሰብ ነው የምመልሰው። እንደ ብሔርተኛ ደግሞ ማህበረሰባችን እየሞተ ስለሆነ ለማህበረሰቤ ድምፅ መሆን እፈልጋለሁ። እየሆንኩ ነው፣ እየተገደለ ያለ ማህበረሰብ ስላለኝ። ከዛ ውጭ ግን እኔ በዘር በምናምን ተደብቄ መጥቼ አላውቅም። ድሮም ታውቂኛለሽ አንቺ። በዘር ተደብቄ ነው የምታውቂኝ። ራሴን እኮ እሱ ነው ቃለው። ግን ያው በጉቺ በመገር ነው ተወልጄ ያደግኩት። ግን እኔን የምታውቂኝ ፋራው ብዬ ስመጣ ማንኛችሁም አትችሉኝም። መናገር መሳደብ ከፈለኩና እሳደባለሁ፣ እናገራለሁ። ያ ግን ስለማይጠቅም አሁን ላይ ያለንበት ነገር በስድድብ ስላልሆነ መረዳዳት የምንችለው በሀሳብ ደግሞ እየተለዋወጠን እንጓዛለን። ምንም ችግር የለውም። አሁን እናንተ ስትጣሉ የሆነ ቦታ ላይ የምትጠቅሙ ሰዎች ስለሆናችሁ አንቺም ትጠቅሚያለሽ፣ ሌላውም ይጠቅማል። በእናንተ ጸብ ስለማያምር በቃ አረጋጉት ልንል እንችላለን። አንተስ በቃ አሁን ለምሳሌ ጉቺን አማራ ብሎ የተቀበለ ማህበረሰብ አለ። አማራ ናት፣ ድሬዳዋ የተወለደች ልጅ ግን ዘሯ ሲጠራ እናትና አባቷ አማራ ናት። ምንም መካር አትችልም። አንተም ደግሞ ላትቀበል ትችላለህ። የሚቀበል ደግሞ ማህበረሰብ አለ። ከባክ ምንም እዚህ ቲክቶክ ላይ ቤተሰቦቻችን ወጥተው ካልተናገሩ በስተቀር ወይ አዋላጆቻችን ማንንም ልታውቅ አትችልም። ጃፒ ስለ እውነት ካወራ ማለት ነው። ስለዛ ዘመዶች እንዳለ ያሉ ቲክታክ ላይ እኮ አሉ የኔ ዘመዶች ቀንና ከሌሊት ያዩኛል እኮ ቤተሰቦች። እናቴ ያለ እነሱ መጥተው የተወለዱበት ቦታ ወልዲያ ላይ ወይም ደግሞ ላስታ ላይ ይመሰክሩልሻል። ያሳምነው ልጅ ነኝ። ለዛ ነው ዘመዶች አሉ። አዎ እኮ እሷም እኮ ጃፒዬ፣ አሁን ደግሞ አንተም ደግሞ እንደዚህ እንዳልከው ለእሷም ደግሞ የሚመሰክርላት ዘመድ ሊመጣ ይችላል። ጃፒ ለዛ እኮ ነው ለእሷም የመሰከረ የለም እስከ ዛሬ። አንቺም አታውቂያትም። አንቺ የምታውቂያት ባቡር ለባቡር ስትለበለብ ነው። እሺ አንቺ ወይኔ ተው ጃፒ፣ በማርያም እሺ ይቅርታ። እሺ ቆይ ቤትሽ ነው። እሺ አንተ ጉቺ ላይ በጣም ቂም ያስገባትን ንገረኝ ጃፒ። በጣም የሆነ ውስጥ ላይ የሆነ ቂም ነው እንጂ የጤነኝነት አይደለም። ተው በእናትህ ጃፒ። በእግዚአብሔር ቂም የለኝም እኔ ከማንም ጋር ቂም የለኝም። እኔ እቺ ሴትዮ በማህበረሰብ አለ ነው ማለት ኦኬ። ልንገርሽ ፖይንቴ እንዳትቀልጅ በማህበረሰብ እያልኩኝ ቤቷ ስናገራት ብሎግ አደረገች። ምክንያቱም በማህበረሰብ ነው የምትቀልደው። ከዛ አንቺና እሷ ሆናችሁ የኩማን እርዳታ ስታሰባስቡ በዛ ነው የተናገርኳችሁ። አንቺንም ተናግረኝ የለን ይበዛ ምንም አልመሰለኝም። በቃ ቴንኪው በቃ ስለገባሽ በቃ ረሳሹ። እቺ ግማታም ግን ቂም ይዛ እንዴት ምናምን ብላ ለኩማ ተደርባ እኔን ተናገረች። አንድ ሁለተኛ ነገር የሰው ልጅ ማንነት ካለው ለአማራ ሕዝብ ብላ አንድ ነገር የሰራችው ነገር ሳይኖር ለፋኖ አሰባስቤ ብላ ገንዘብ አውጥቻለሁ የሰጠሁት ብላ አምጥታለች አይደል? ያልሰጠችውን ገንዘብ ለምንድን ነው ለማህበረሰቡ መጣ የምታሳውቀው? ሰጥታለች። አንቺ እርግጠኛ ነሽ ለፋኖ አሰባስባ አረድታለች? እኔ ልንገርህ በእርዳታ መሀል እርዳታ ሲደረግ ጉቺ አጠፋም ቱ ቢሆንስ ላይ ሁሉ እርዳታ ላይ አለች። ግን ደግሞ የዛ ቀን ነው መሰለኝ ያሳየችው አይደለ ጃፒ? የዛ ቀን እግዚአብሔር በሚያውቀው ማለት ነው ይሄ ወረቀቱ ምናምን ያሳየችው ልብ ብዬም አላየው። ካሁን ሪከርድ ያደረጓታ እንዲያ ምን ሆና ነው ብዬ ደንግጬ ነበር እንትን ስላት የነበረው እንጂ
ይሄ ቁጭ ያተኩሬ ያወጣችሁን እግዚአብሔር ምስክሬ ነው አላየሁም። ፈጣሪ በሚያውቀው ማለት ነው። ለፋኖ ረድቻለሁ አለች እኮ 60 ምናምን ጊዜ ለፋኖ ረድቻለሁ አለች። ከረዳች ለምንድን ነው የምትዋሸው? በፋኖ ስም ፋኖ መቀለጃ ነው ይመስለኛል። ያው እርዳታ ይጠይቋት የለ ጉቺን ያንን እርዳታ የሚጠይቋትን ነው እንትን የምትለው። ሰዎች እኮ ቤቷ ይሄዳሉ ትረዳለች። ለማንም ለፋኖ ለአንድ ፋኖ አሰባስባ የሰጠችው ነገር የለም። ግን እዚህ ሚዲያ እየመጡ በፋኖ ስም መነገድ የለም። አንቺ እኔ ሌሎችም ሰዎች ስለነገሩኝ አሜሪካን ሀገር መረዳዳት ባለብኝ ሰዓት ቦታ ላይ ቆመሻል። ከሌ ከሌ አይባልም። ቆመሻል፣ ረድተሻል። የኔና ቤታ በልታል የሚል ካለ በማስረጃ ያምጣ። እኔ ራሴን ስለማውቀው ችግር የለብኝ። እንኳን ገንዘብን በቪዲዮ ማስሰብም አልፈልግም። በስመ 60 ጊዜ ለፋኖ ረድቻለሁ ካለች ለየትኛው ፋኖ እንደረዳች ትንገረን እስኪ። በቃ ጃፒ አሁን እሱ ያለፈ ነገር ምንም አይጠቅመን። በቃ በእግዚአብሔር እኔ እሷን እነግራታለሁ። አውሩ፣ ፍታ፣ በቃ ፍቱ። እግዚአብሔርን ጃፒ እንዲህ አንተም ከአዲስ አበባ ልጅ ነህ። በቃ እንዲህ ድርቅ ማለቱ ይቅር በእናትህ። እኔ ከማንም ጋር ድርቅ አልልም። እኔ ምን አገባኝ? እኔ ነገ እኮ ወደ ስራ የሚሄድ ሰው ነኝ። ነገ ስራ አለኝ እኮ። እሱን እኮ ነው የምልህ እኮ እዚህ አንተ ሁሌማ አሁን እንደውም ሰሞኑን መምጣት ጀመርክ። ግን በቃ ጃፒ በእግዚአብሔር ፍቱ፣ በእናትህ በእግዚአብሔር በእናትህ በቃ ተዋት። እሷ አሁን እኔን እግዚአብሔርን አላወራኋትም ጭራሽ። ተይልኝም አላለችም፣ ሄደሽም ንገሪልኝ አላለችም። ግን በቃ ሳየው ሁኔታውን ጃፒ ደበረኝ። በቃ እግዚአብሔርን በቃ ፍታ። እሷ ከደረሰችብክ አሁን እንደዚህ አንተን ተናግረን ወጣ የምትናገር ከሆነ እርገጣት በቃ ማትሰማ ከሆነ። ከዛ በተረፈ ግን በቃ ጃፒ በእግዚአብሔር ተው፣ በቃ ፍቱ። በቃ በእናትህ እግዚአብሔር። አሁን አንተ ነካ ሲያረጉክ ደግሞ ትሄድበታለህ። ትንሽ ነው ነገር እኮ የምትፈልገው አንተ። በቃ እኔ ምንም ከማንም ጋር ነገር አልፈልግም። እኔ ማህበረሰቤ የሚሞተው ማህበረሰቤን እያሰብኩኝ ሀዘን ውስጥ ያለው ሰው ነኝ። ሌሎቻችሁ ላይ ሰማችሁ ይችላል። እኔ ግን በአማራ ክልል የሚሞቱት ማህበረሰቤ ያሉት ዘመዶቼ በሚሞቱት ሀዘን እየተቆጨው ያለው ሰው ነኝ። ላይሰማችሁ ላይገባችሁ ይችላል ሌሎቻችሁ። እኔ እንደዛ ነኝ። ቤታ በቃ ኦኬ። በእግዚአብሔር ጃፒ እሺ፣ ስሞትል በእናትህ አልናገርም፣ ማንንም አልናገርም። በቃ ኦኬ ይመችክ። እኔም ያልከውም እኔ ማንም ላይ የምደርስበት ጊዜ የለኝም በእውነት። መስማማት ካለባችሁ ሁላችሁም ተስማሙ። እኔ አንድነት ነው የምፈልገው። አንዱን ሁላችሁም ወደ አንድነት ከመጣችሁ አንድ ሆናችሁ የሆነ ቦታ ላይ ከቆማችሁ ማናችንም ግን እኮ ጃፒ ግዴታ ስማኝ፣ ግዴታ አንድ ሰው አንድ ላይ መሆን አይጠበቅበት። መከባበር እኮ ሳይነጋገር እኮ መከባበር ይቻላል ሳይሰዳደብ። እንደዛ እኮ ነው የምላችሁ። በቃ ሳትጣሉ ሳትነጋገሩ ካልተግባባ እኔም ካልተግባባሁት ሰው ጋር ርቀቴን ጠብቄ ግን አልጣለሁም። አለቀ። እንደዛ ሁኑ። እንደዛ ነው መሆን ያለበት ሰው። እኔ ከቤታ ጋር ባልመቻች ርቀቴን ጠብቄ እሷን ባለችበት እኔም ባለች አልናገራትም። እንደዛ ነው መሆን ያለባችሁ። እሺ ይሄን እሷን አናግራታለሁ። ስምን አታነሳም። ካነሳች ግን ያው ሂድባት። እኔ በግልጽ ነው የምነግርህ። ከአንድ ሰው መቼስ እየተሰደበ ቁጭ ብለህ እያልልም ግን ስምን አታነሳም። እሷን እነግራታለሁ። በቃ ይመችሽ ጃፒ። በማርያም አመሰግናለሁ። እግዚአብሔርን ግራ ገብቶኝ ነበር። ምንም አይጨነቅሽ። ለምን ጨንቅሽ? ስንት የሚሞት ማህበረሰብ እያለን ይሄ ነገር ያስጨንቃል። እኔ ለዛ እኮ ነው እኔ እኮ ምንም የማይሰማኝ ብዙ የሞተ ዘመዶች ስላሉኝ ነው። ያየን ነው በየቀኑ የሚያልቅ ህፃናቶች አሉን። ገባሽ? የሚያልቁ ዘመዶች አሉን፣ የሚያልቁ ወንድሞች አሉን። ምንም ነገር እዚህ ጋር ላለው ለሚዲያው ነገር ስሜት የለኝም። ኦኬ ላለው በቃ አልፋለሁ። ያው እኔ ማንንም ሪስፔክት አደርጋለሁ። ሰው ስለሆነ መከባበር አለብን። ቤታ ድሮ ማቃት ልጅ ነች። በድሮ ጋር ተሰዳድበናል። የራሱ የሆነ አቋም አላት። አሁን ላይ ደግሞ ሌላ ሰው ነች። በእንደሙድሽ ቤታ እኔ አሁን አልናገራትም። ፈትቻለሁ። በቃ እግዚአብሔር ያክብር። አመሰግናለሁ። እሺ ጃፒ በቃ ፒስ። እሺ ቤታ እሺ ፒስ። እሺ ጃፒ ቻው። በቃ ማን ነው ግን ጋይስ ሚውት ሲያደርግ የነበረው? ጌታ እንዴት ደሜን እንዳፈላችሁት ማለት ነው። በቃ ሌሎቻችሁ ረፉ። ኮመንት ላይ ሁሉም መውጣት እኮ ተዘጋጅቶ ተቀበሉ። ሌሎቻችሁ ኮመንት ላይ በቃ ረፉ። እስኪ በቃ ረፉ። በማርያም ተው፣ በማርያም በቃ እሺ። ጉቺን ጥሪያት የት አለች? እኔ ነኝ
ደግሞ ራስሽን ማጋለጥሽ ስነፍጠኛ ወይ ጉድ። ዝም አትይም እንዴ? ጭራሽም አይታይኝ እኔ ነኝ ያላለች። ጦርነት ነው እዚህ ቤት። ቢኑ አንዴ ጉቺን ጥራት፣ እሷም መነገር አለባት። ጥሯትኝ እግዚአብሔርን አብራቆማለ። እሷም ገብታ አንድ እንዳትናገር ተናግሮሽ ነበረ ቢሏት። ሄዳችሁ ደግሞ ጃፒ በቤቱ ለጥፎ እንዲህ ብለሻል በሉ። ሴተኛ አዳሪዎች መወከል እግዚአብሔር ምስክሬ ነው። የታለች ጉቺን ጥሯት በማርያም። መወከላው ምን የሚሉት ጉድ ነው? እነዚህ አሁን ጤነኛ ናቸው? ጥሯት ራሄል ቤት ብትሆንም ግን ደስ የሚለው ነገር ኮፒም ባደርግም ባላደርግም ውዶቼ አሁንም በባህሉን አስተዋውቆ እስኪ ላይኬን እንኳን ወደ ሚሊዮን 1 ሚሊዮን ሊጠጋ እኮ ነው። 1 ሚሊዮን ሊጠጋ ነው ውዶቼ። እስኪ ወደ 100,000 ላይክ ሊጠጋ ነው። እናንተ በእናንተ ቤት እኔን ታዋርዳላችሁ ወይ ስም ለመስጠት ወይ ደግሞ ለማሽቃበጥ ጥግ ስትሄዱ ትዋረዳላችሁ። በእኔ አይደለም ላይክ ማግኘት ያለባችሁ፣ በጥረታችሁ አግኙ። ኮፒ ያደረግሽ ምናምን እያላችሁ ሰው እንዲያያችሁና ላይክ እንዲደረግላችሁ አትምጡ። ማንም ሰው የባህል ልብስ ኮፒ ነገ የኦሮሞ ልብስ ተነስቼ ብለብስ ኮፒ ያደረግሽ ማለት ነገ የትግሬ ልብስ የተጋሮችን ልብስ ብለብስ ኮፒ ያደረግሽ ማለት እንደ የባህል ልብስም ኮፒ ያደረጋችሁ የሚባል ዋንትያ ኮፒ አድርጋ ነው። ቤቲ ኧረ ብዙ ልጆች ለብሰዋል። ሮዚ ኮፒ አድርገው ነው ሁሉ ማህበረሰብ የቲክቶከሮች አይደለም። ግን ቅናታችሁ ካቅም በላይ ሆነ። ለካ እንደዚህ አይነት ደንቆሮች እንደሆናችሁ አላቅም ነበር። እና ደንቆሮ ተከታይ እንዳላችሁም አላቅም ነበር። በኢየሱስ ስም ተመልከቱ። እንግዲህ የጉራጌ ልብስ ሁለታችንም ለበስን። የማን ላይክ ነው የሚበልጠው? የቤታ ነው። በቃ ከመስቀያው ነው። ተደረገም አልተደረገም አላችሁም ኮፒ አላላችሁም እስኪ ይዩትኝ 80,000 ላይክ ነው ያለው። የኔ በትናንትና ቃል ላይ ነው አይተለቀቀው። ተመልከቱት። ማን ነው ቲክቶክ ላይ ሙሉ ልብሱን ለብሶ ሲፖሰት የነበረው? ቤታ ናት። 4 ነጥብ። እንደው ባህላቸውን እንኳን ተደረገ እንኳን ቢባል እኔ ነኝ 81,000 ገብቷል። ተመልከቱ። ወደ 100,000 ሊጠጋጋ ነው። በቃ የሚሰማቸው የለም። ባብታብ ልብስ አረጉት እኮ በቃ የደንበኛ ከሽኔ የተንጠለጠለ ልብስ አረጉትኝ። የዚህን ማህበረሰብ የትልቅ ታላቅን ማህበረሰብ የጉራጌን የባህል ልብስ ኮፒ ተደረገ። የድንቁርን ጭራሽ ከነሻሹ ኮፒ ያደ አሆ የጉራጌ ባህል ልብስ ሻሹ ይለያያል እንዴ ወገን? የቅናታቸው ቅናት እኮ ነው። እግዚአብሔር ያሳያችሁ ውዶቼ። እንግዲህ ኮፒ ያደረግሽ እንዴ ልብስ አረጉት እኮ እና ይሄን ያክል ከነዚህ ማህበረሰብ ጋር ነው ጋይስ አብረን የምንኖረው። አሁን ወገን እኔ አሁን እነዚህን ሰዎች ብረቅጣቸው እንደው ታዝኑብኛላችሁ። ወሬ ጠፍቶባት ነው። ግን ፊንገር እንደ ድሮ ሰው አያይሽም። ለምን እንደሆነ ታውቂያለሽ? በቃ የቲክቶክ ወሬ ነው እዛ ሄደሽ የምታወሪው። ሰው አዲስ ነገር መስማት ይፈልጋል፣ አዳዲስ ነገር ማየት ይፈልጋል። እዚህ ቲክቶክ ላይ የተወራው ወሬ አንቺ ደግመሽ የምታወሪው እንደ ገደል ማሚቱ የምታስተጋቢ ስለሆነ ማንም ሰው መስማት እንደ ድሮ አቁማ። እንደ ድሮ ራሱ አትፖሰችም፣ አላይሽም። እግዚአብሔር እንደ ድሮ ራሱ እንትን አትይም። እዚህ የተወራ ሌላ ወሬ አውሪ፣ ሌላ አዲስ አጀንዳ ይዘሽ ነይ። ቲክቶክ ላይ የተወራ ወሬ አትገርቢ። አንድ አይነት ወሬ ነው። አይገርምም ምናምን። እኔም አላልኩሽኝ ጸጉሬን እኔ አሁን ለምሳሌ ጸጉሬን 2 በ2 እኔ ነኝ ማስይዘው። እኔን አይተሽ ጸጉር አድርገሽ መጣሽ አለልሽም። ድርቅ አለልም። እንዲሁ ዝም ብሎ ለመበሻሸካለሁ። ለምን የሰው ልጅ ሁሉም የሚያደርገው ስታይል አለ። የእኔ የሚባለው እኔ በራሴ ዲዛይን አሰርቼ ስመጣ ያንን አደረግሽ ይባላል። ወይ ደግሞ ዛሬ አንድ ሰው ቢጫ ቀሚስ ለብሶ የዛን አንድ አይነት ቢጫ ቀሚስ በንጋታው ስትለብሶ ኦኬ አዋረግሽ ይባላል። ከዛ በተረፈ የባህል ልብስ ምን አይነት ደንቆሮ ብትሆኑ ነው? ለአንቺን ያፈርኩኝ። ኮፒ ያደረገች ብለሽ ስትይ የባህል ልብስ ኮፒ ደርግ አንቺ ደንቆሮ፣ እኛ እኮ ጉራጌዎች ባህላችን ነው እኮ እያሉ መስደብ ጀመሩ። አንቺ መሀይም የጉራጌ ማህበረሰብ በግለሰቦች መሃል አርገሽ የምታወዳድሪ ፍልጥ ረኔም እንደምላት አላውቅም። ሰድቤ ረግጬ እኮ ስድብ ሁሉ አጣውላት። በቃ ዝም ብዬ ፈንጋሪ ብዬሻለሁ። ዝም ብዬ ፈንጋሪ ብዬሻለሁ። ስድብ አጣውልሽ። ረግጬ አልቆብኝ እንዴ። በቃ በእኔ ነው ላይክ የሚያገኙት። ገባችሁ? አሁን እኮ አሁን መቼ ዕለት ሲፖሰት አይቼዋለሁኝ። ላይኩን ሲያወዳድሩ ከኔ ጋር ማለት ነው በሆነ ቪዲዮ። ማንም ሰው አላየላቸውም። ከዛ እኔን ኮፒ ምናምን ይበሉና ንቁርቁር ያደረጉና ከዛ ላይክ ይገኝላቸዋል።
ግን እኔ ላይ መድረስ አይቻልም። በቃ አይቻልም። አም ሶሪ አይቻልም። ሲገብታችሁ ይትኝ አይቻልም። የኔ ላይክ አይታችሁታል ውዶቼ? ወደ 100 ሺህ እኮ ሊጠጋ ነው። በስመ አብ ወመንፈስ ቅዱስ። ለዛውም በራሴ ጥረት ጭራሽ ደግሞ ለጨፈራም አራሙላ ፍንግርግር ብያታለሁ። ጨርሻለሁ። ስለዚህችም ሳውራ አልገኝም። በስመ አብ አርሰናል የአርሰናል ምንም አላላችሁም እናንተ ሾካኮቼ። እኔ ተሸንፎ